ተመስገን ታሪክ ሰራ። ተመስገን ትሁትን እንግዲህ ደጀኔ ተሸክሞ ከአባቷ ጋር በመመሳጠር ወስዶ ጠልፎ ቢያስራትም ተመስገን ግን በሰማ ሰዓት እሳት ለኩሶና እሳት ጎርሶ ቀጥ ብሎ ወደ ቤታቸው ነበር የሄደው። ለዚህም እንግዲህ የትሁት እህት ከተመስገን ጎን በመሆን ሚስጥሩን እየተደበቀ በማዳመጥ ተባብረዋለች። በዚህ ምክንያት ቀጥታ የማይፈራው ጀግናው እንግዲህ ከልጁ ጋር ሂዶ ተፋልሞ የገዛ ሚስቱን ትሁትን እንግዲህ የልጅ እናቱን በምኞቱ አሳክቷል። ከተማ አምጥቶ ልጁን ይዞ የልጅ እናቱ ጋር ለመኖር ያለመው ህልም እንግዲህ ተሳክቶ ዛሬ አባትየው ግራ ተገብቷቸው ተፋጠው ይገኛሉ። አባትየውንም ገብቶ በማስጠንቀቅ ነበር የነገራቸው። አንተ ወንጀለኛ ነህ ትፈለጋለህ ብለው ቢሉትም ወንጀል የምን ላይ ነው? ልጅቱን ጠልፌ በመውሰዴ ነው እንዴ? አሁን ግን የፍቅር ጠለፋ ነው። አንተ ግን የሀብታምና የባለዝና ለመዳር የምታደርገው ድርጊት አይሳካልህም። እኔ ደግሞ በራሴ በማንነቴ የምኮራ ጀግና ነኝ፣ እናሳይሃለሁ አማችነቱን በማለት እስከ መናገር ደርሷል። ናቲ እንግዲህ የአባባን ቤት ለማሸጥ ከላይና ከታች ዘው ዘው እያለ አሁን ከገባ በኋላ ወይዘሮ የአባባን እናት ማስፈራራቱን ቀጥሎበት ነበር። የአባባም እናት በዚህ ነገር ሌሊት እየመጣ በሚታያት ነገር ቤቱን መልቀቅ አለብን የሚል ውሳኔ ለአባባ ስታስተላልፍ፣ አባዬም እንግዲህ ይህንን ነገር ከሱ የመጣ ሴራ መሆኑን ስለተገነዘቡ አንድ ነገር እቅድ ያቅዳሉ። ለዚህም እድል ተባባሪ ሆና እየተባበረቻቸው ትገኛለች። እሱንም ቢሆን ምን ልተባበር በማለት ስትጠይቀው ምንም ልትተባበሪኝ አትችይም በማለት ነበረ የነገራት። ግን ታይኛለሽ፣ ይህን አባዬን ቤት የኔን ቤት አድርጌ አሳይሻለሁ በማለት ሲነግራት ይሳካልሽ ስትለው ነበር። እንደተለመደው ምሽቱን ተገና አድርጎ ወደ ቤታቸው ይሄዳል። እነሱም ታቅደውና አስበው ነበር የጠበቁት። እማዬንም አንቺ ይላል አባባ፣ አንቺን ከሚያስፈራራሽ ነገር በዚህ ቤት ውስጥ የሚሰማሽ ነገር ካለ ለአንቺ ስል አይደለም ቤቱን ምንም ነገር ቢሆን እሸጣለሁ፣ ግን ይህንን ነገር አንቺ እውነታው እንድታቂ እፈልጋለሁ በማለት ለሚስታቸው ይነግሯታል። ሚስታቸውም እሺ በማለት እንግዲህ ማታ ወደ ቤታቸው ናት ይዘው ብሎ ይሄድና በጊዜ ለመተኛት እቅድ አቅደው እዚህ ቤት ብቻ ግብና በጊዜ ነው እንደሚተኛው እዚህ ቤት ሲል ይጠይቃቸዋል። ታዲያኛ ምን ስራ አለን? እንቅልፋችን ከመጣን መተኛት ነው እንጂ በማለት ይናገሩታል። እሱም አልተነቃብኝ ብሎ እንግዲህ እንደለመደው እዛ ቤት ከገባ በኋላ የሴት ቀሚሱንና የፊት ማክሱን ከለበሰ በኋላ ወደ ፎቅ ሄዶ የአባባ ሚስት ለማስፈራራት ሲሞክር እንግዲህ አባዬ ደግሞ አስቀድሞ ሚስታቸውን ይዘው ወደ ሳሎን ወርደው ምን እንደሚያደርግ እየተከታተሉት ነበር። አንዱ ክፍሉ ነው። እሱም ሳሎን ማንም አላየኝም ብሎ ልብሱን አውልቆ ያን የሴት ቀሚሱን ለብሶና ማክሱን ለብሶ ወደ ሴትዮዋ ክፍል ወደ ላይ ያመራል። ሲያመራ ግን እዛ ቦታ ላይ የአባባ ሚስት ሲያጣቸው ተደናገረና በቀሚሱና በማስኩ እንዳለ ሲወርድ ሳሎን ላይ እንግዲህ አባዬና ሚስታቸው እንዲሁም እድል ቁጭ ብለው ሲጠብቁት ወዳና ግራና ቀኙን እየተመለከተ ግብት ሲል ግን ያየውም ማመን አቃተው። የአባዬ ሚስት ይህን ነገር ያደርጋል ብለው ስላላሰቡ ተገረሙ። ምን ለማለት ፈልጎ ነው ይህንን ነገር እኔን ሊያስፈራራኝ ሲሞክር የነበረው እሱ ነው ወይ በማለት ሲናገሩ፣ አየሽ እውነታውን ካላየሽ አታምኒም። አንቺ ናቲን ሁልጊዜ ጥሩ ሰው አድርገሽ የምታስቢው ናቲ ነው ዛሬ አንቺን አስፈራርቶ ቤቱ እንዲሸጥ ለማድረግ ያቀደው በማለት ሲነግሯት ማመን አቃታት። እንግዲህ ተመስገንም ከደጀኔ ጋር ግቡን ገጥሞ እንግዲህ ትሁትን ለራሱ ለማድረግ ማሰቡ በጣም ጀግና ሆኗል። እሱ እዚህ ቤት እሸጣለሁ አሸጣለሁ በማለት ሲማጎት ወንድ ከሆንክ ሽምግልናውን ላክና አንተም ሆንክ እኔ ይታያል ጉዱ ቢለውም እሱ ግን የትሁትን እቅድ ትቶ ቤት ግዢ ላይ ና አሻሻጭ ላይ ሲል ተዋርዶ አረፈ። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ትሁት ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ጀግናው እንግዲህ ትሁትን አስለቅቋል። አባትየውም ሄዶ ሲጠይቀው ጎበዝ ከሆንክ እንግዲህ ያውልህ ተጠልፋ ሄዳለች በማለት ቢነግረው
እመነኝ ግን እኔ በፊት ያገኘሁትን ሁሉ ከመግደል ወደ ኋላ አልልም፣ ትሁትን እጄ ላይ እስከማስገባ ድረስ በማለት ለአባትየው ተናግሮ ነበር የወጣው። እንዲሁም ለእህቷ ታውቂኛለሽ እኔ ማን እንደሆንኩኝ፣ ከዚህ በኋላ በሚመጣው ነገር ተጠያቂነቱ አባትሽ ነው በማለት ነበረ የነገራት ለትሁት ወንድ እህት። የትሁት እህት እንግዲህ የውልህ መጣል አንተ ለባለዝና ለባለ ሀብት ብለህ እድራለሁ ብለህ ስታስብ እሷ ምርጫዋ የልጅ አባቷ ነው። የልጅ አባቷን ከመረጠሽ ደግሞ ደስ ብሎ መስጠት ሲገባ አንተ ግን ለሌላ እኔ ያልኳትን ማግባት አለባት ብለህ በማስገደድ ነው አለችው። እንግዳ ደግሞ አንቺም የሷን ተከትለሽ ነገ የምመርጥልሽም ባል አላገባም ልትይ ነው ወይ በማለት ስጠይቋት እኔማ አምኜበት ተቀምጫለሁ፣ ቃልም ገብቻለሁ ያልከኝን ላገባ፣ እሷን ግን ባታስገድዳት መልካም ነው በማለት ብትናገራቸው ከዚህ በኋላ የሚመጣውንና የሚጋደለውንና የሚደርሰውን ነገር ኃላፊነቱን የምትወስደው አንተ ነህ በማለት ለአባቷም ስትነግራቸው ወስዳለሁኝ ኃላፊነቱን በማለት ነበር ያሉት። ሆኖም ግን ከዛ በኋላ ተመስገን ወደ ዛጋ አካባቢ መምጣቱን ሲሰማ እንግዲህ እሱ አፍኖ እንደወሰዳትም ስላወቀ እሷንም ካፈናት በኋላ አስሮ ምን ትፈልጊያለሽ? በረደሽ አይደለም ራበሽ አይደለም እያለ ስጠይቃት አንተ እኮ ወንድ አይደለም ከዚህ በፊትም እኮ ታፍነሽ መተሻል በማለት ታግተሻል ሲላት የዛኔ የማያገተኝ ወንድና ጀግና ነው በማለት ነበረ የተመስገንን ጀግንነት የነገረችው። አንተ ግን እሱ እኮ ጠልፎ አግቶ ቢያመጣኝ ምንም ነገር ሳያደርግን አንተ እኮ አፌን በመድኃኒት አፍነህና ሰውረህ ነው ያመጣኸኝ፣ አንተ ጀግንነት አይባልም በማለት ስትናገረው ያም ሆነ ይሄኔ ለእኔ አምጥቼሻለሁኝ እንደፈለግኩ ማድረግ እችላለሁ፣ እኔን አግብተሽስ አንድ አይሉ 8 ልጅ ትወልጅልኛለሽ በማለት ነበር ሲናገራት የነበረው። አትጃጃል፣ ምን አይነት ጅል አንፎ ነህ እያለችም እህትየዋም ስትናገረው ነበር። አስገድደህ የምታገባትም ሚስት ልትሆን አትችልም፣ እሷ የምትፈልገው የልጅ አባቷ ነው፣ ለቀቅ ብታደርግ ይሻልሃል በማለት ብታስጠነቅቀው በፍጹም አባትሽን ፈቅዶልኛል፣ እኔ ጠልፊያት ላገባት እንደምችል ነግሬያቸዋለሁ በማለት ቢላትም ጀግና ይመጣብሃል ቁጭ ብለህ ጠብቅ በማለት ነበረ የትሁት እህትም ለደጀኔ የነገረችው። እንግዲህ ደጀኔ ተሸንፎ ዛሬ በአሁኑ ሰዓት ተመስገን ጀግና ሆኖ ትሁትን አስጥሏታል። ናቲስ ታዲ ናቲ ሽምግልና የሚላከውን ላክና እዛው እንገናኝ ብሎት የነበረው ሰውዬ ሽምግልናውን ትቶ ምን አቅዶ ነው የአባዬ ቤት ቢሸጥ እሱ ምን ሊደርሰው ይሆን የሚለውን ነገር እነሱን ዝቅ አድርጎ የበታች ለማድረግ ይጥራል እንጂ ድሮም ትሁትን እሱ ለትዳር እንደማይፈልጋት ጠንቅቆ ተመስገን ያውቅ ነበር። አንተ ብታገባት እንኳ መልሼ አገባታለሁ በማለት እያስጠነቀቀው ደጋግሞ ነግሮት ነበር። እንግዲህ ዛሬ ናቲ በሚያገርም ሁኔታ በእማዬ ዘንድ ውርደቱን ተኮናንሟል ማለት ነው። እድል እንግዲህ ቤተሰቦቿን ፍለጋ ብትሄድም ቤተሰቦቿን ፍለጋ ሊያገናኛት የማትችለው እማዬ መሆኗን አውቃለች። ለምን እንደሆነ ባይታወቅም እንዴት ይህን እናቴን ቤተሰቦችን እንዳላገኝ ትከላከላለች በማለት ትንሽ ቅሬታ አድሮባታል። እዛም ከድሮ ሰፈሯም ሄዳ የድሮ ሰዎችን ብታማክርም አክስቷ እና እናትየዋ ይቺ የአባዬ ሚስት ተነጋግረው የእሷን ቤተሰብ ለመሰወር እንዳሰቡ ስትሰማ ለምን ነው ግን የአባዬ ሚስት የእሷን ቤተሰብ ማግኘት ሳይፈልጉ ቀርቶ ሳይሆን እኔን ትተወኛለች፣ ትረሳኛለች፣ ትከዳኛለች፣ ለእኔ ልጅ ብቻ መሆን አለባት የሚለውን በማሰብ ነበረ። አሁን እንግዲህ ከዚህ በኋላ ናቲ ደግሞ የተዋረድክ በማለት እድል ስትናገረው አላልክም እንዴ አልፎከርክም እንዴ ስትለውም ነበረ። የፎከርከው እኮ ለአንተ ለራስ ያረጋታለሁ እመኒኝ እያልክ ነበረ። ታዲያ ምን ነካህ ምን ገጠመህ ብላ በሳቅ ነበረ የፈነዳችው። ትሁት እሱ ተመስገን ደርሶ እዚህ ቦታ ላይ ስለደረሰላት በጣም ተደስታለች። ጀግናው እንግዲህ ከደጀኔ ጋር ፊት ለፊት ሲፋጠጥ እንግዲህ አባትየውም ሄዶ እንዴት ናት ትሁት ልጄ በማለት ደጀኔን ከዛ በፊት ሄደው ሲጠይቁት በጣም ኃይለኛ ናት፣ ግን ኃይለኝነቱን ተቋቁሜ የኔ ማድረግ እንደምችል አስቤያለሁኝ፣ ግን የምትፋታኝ አይደለችም በማለት የትሁትን ጀግንነት ለአባቷ ሲነግረው እንግዲህ ነግሬሃለሁኝ አሁን ባልኩህ መሰረት የራስህ ማድረግ አለብህ። ሽምግልናው ቢመጣም አንተ ቀድመህ ከጠለፍካት ያንተ ልትሆን ትችላለህ እያሉ አባትየውም በማበረታታት ላይ ሄደው ከቦታው አይተው ነበር።
ሆኖም ግን ትሁትን በአጋጣሚ አላየኋትም። ሳያዋት ነበር የመጣች። ትሁት ግን በረሃብም ብትቀጣ እባክህ አልብሰኝ በርዶኛል። አየሽ የከተማ ኑሮ ከተማ ሄደሽ እኮ ለምደሽ ብርዱንም ሆነ ምኑን ብትቋቋሚው አልቻልሽም በማለት ነበር ሲያስሸፉባት የነበረው። ዝም በል አንተ ጅላንፎ ደግሞ አንተ ሰው ሁነህ እኔን ጠለፍኩ ትላለህ እንደ እያለች እሷም ስድቧን ስታያይዘው ነበር። ሆኖም ግን እሱም በጣም አገኘኋት ብሎ ተደስቶ በቃ ካሁን በኋላ አንቺ የኔና የኔ ብቻ ነሽ፣ እንግዲህ ምንም ወደድሽም ጠላሽም እያለ ሲያታ እንደው ሙቼ ነው ተቀምጬ ታገኛታለህ። እኔ ላንተ ልሆን አልችልም፣ ለልጅ አባቴ ለተመስገን ብቻ ነው መሆን የምችለው። እሱ እኮ ከዚህ በፊት ደፍሮ ጠፍቶ አፍኖሻል ሲላት፣ ቢሆንም በጀግንነት ነው። ዛሬ ደግሞ የሚፈልገኝ በፍቅር ነው። ስለዚህ ልጅን ደግሞ ከእሱ ጋር ሁኜ አብሬ ማሳደግና አብሬ ትዳር በከተማ መስርቼ መኖር እፈልጋለሁ። ከዚህ ከገጠር ህይወት መውጣት አለብኝ በማለት ትነግረዋለች። እሱም ለአባትየው ሂዶ ስማ አንተ ሀብትና ንብረት ማኩራሪያ ሆኖ ማንነቱን ላወቅኩት ነው የምሰጠው ብትል እኔም ማንነት ያለኝ ሰው ነኝ፣ ሲጀመር እኔን አታውቀኝም በማለት ለትሁት አባት ይነግረዋል። ምን እያልከኝ ነው ሲለው፣ እኮ ነገርኩህ እኔ ራሴን ሰርቼ በራሴ ሀብትና ንብረት መስርቼ ልጅህን አቋቁሜ ልጄን ይዤ አብረን እንድንኖር የምቅቅድ ያለኝ ነኝ እንጂ በአባትና እናት ሀብትና ንብረት አይደለም ትዳር የምመሰርተው በማለት እንግዲህ ተመስገን ትሁት አባት ሲነግራቸው፣ እንግዲህ ያውልህ ልጅቷ የለችም ተጠልፋለች ብያለሁ፣ ካገኘሃት ሞክር በማለት ነበረ የነገሩት። እሱም እመኑኝ በማለት ከትሁት እህትና ከአባቷ ፊት ለፊት ላይ ፊት ተፋጦ እኔ አገኛታለሁ፣ እደርስባታለሁ፣ አስጥላታለሁ። ከዛ በኋላ ግን አንድ ነገር ለሚፈጸመው ነገር ተጠያቂ አይደለሁም በማለት ጀግንነቱን ነግሯቸው ወጥቶ ነበረ የሮጠው። የዛኔ ደግሞ የትሁት እህት አየህ አባዬ እኔ የፈራሁት ደረሰ፣ ልታጋድላቸው ነው አባዬ፣ ይህን ነበር ተው ያልኩ ሴት አንቺ ነሻ አንዱ ከደት የተደበቅሽ እየሰማሽኝ የምንለውን ለትሁትም ሆነ ለተመስገን እየወሰድሽን ለዚህ ደረጃ በቃሽ በማለት አባቷን በትሁት እህት ላይ ይጮሁባት ነበረ። እሷም እንግዲህ እንደፈለግ መጀመሪያውም ተው ብያለሁ፣ በክብር ትሁት ሽምግልና ሊመጣ ነው ብላ ለምናለች በማለት የነበረው ያለፈውን ታሪክ ብታነሳባቸውም መፍትሄ እንደሌለው ሲያውቁ ከዚህ በኋላ እንግዲህ በማለት ምንም ቢጨናነቁም ከዛ ያለውን ሁኔታ ለማወቅ ፈልገው ነበር ወጥተው ሄደው ግን ቢሄዱም ትሁትን በፍጹም ለዛ ደጀኔ ልትጋራለት እንዳልቻለች ሲመለከቱ ግን ግራ ተጋብተው ነበር። እንግዲህ እየገሰገሰ በሄደበትም ሰዓት ፊት ለፊት በመፋጠጥ እንግዲህ ትሁትን ካለችበት ቦታ አምጣ በማለት ጉሮሮውን አንቆ ቦታውን ሲነግረው ገብቶ ትሁትን ከፈታ በኋላ ከታሰረችበት ነጻ አውጥቶ ወደ ከተማዋ ይዞ ኮብልሏል ማለት ነው። ተመስገን አሸንፏል። ናቲም ተዋርዷል በሚገርም ሁኔታ። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁን።